እሺ ውድ ወገኖች እንደምን ሰነበታችሁ? ዛሬ የምናቀርብላችሁ የዚህን ሩብ ዓመት 10ኛ ትምህርት ነው። ትምህርቱን የምናቀርበው 5 ሆነን ነው። እህት መኪያ ከአየርላንድ፣ እህት ዙፋን ከኖርዌይ፣ ወንድም ዳዊት ከጀርመን፣ ወንድም ኤፍሬም ከኖርዌይ እና ፕሮግራሙን የምመራው ደግሞ ተስፋዬ ነኝ ከኔዘርላንድስ። ፕሮግራሙን ከመጀመራችን በፊት አጭር ጸሎት እናደርግና ከዛ ወደ ፕሮግራሙ ይዘት እንሄዳለን እና እንጸልይ። በሰማይ ያለ ጌታ እግዚአብሔር ሆይ፣ በዛሬው ዕለት በዚህ ቦታ ቃልህን ለማካፈልና ለመካፈል ተሰብስበናል። ጌታ ሆይ፣ በመሰብሰባችን አንተ ተገኝ፣ አንተ ፕሮግራሙን ምራው፣ አንተ አንደበታችንን ዳሰን። ጌታ ሆይ፣ ይህንን ቃል ደግሞ የሚሰሙት እንዲባረኩ ቃልህን በመልካም ምድር ላይ እንዲያርፍና ፍሬ እንዲያፈራ ፈቃድ ይሁን። ጌታ ሆይ፣ ሁላችንንም ባርከን፣ በጌታ በኢየሱስ ስም እንለምንሃለን። አሜን አሜን። እንግዲህ የዛሬው ፕሮግራም አርዕስት እውነተኛው ኢያሱ የሚል ይሆናል። የመግቢያ ጥቅሱ 1ኛ ቆሮንቶስ ምዕራፍ 10 ቁጥር 11 ላይ ያለው ነው። እንደዚህ ይላል፣ ይህም ሁሉ እንደ ምሳሌ ሆነባቸው፣ እኛንም የዘመናት መጨረሻ የደረሰብንን ሊገስጽ ተጻፈ ይላል። እንግዲህ የኢያሱ ሕይወት ልክ እንደ ሙሴ ሕይወት ምልክታዊ ትርጉም አለው። በመጽሐፍ ቅዱሳችን ውስጥ ብዙ መንፈሳዊና ምልክታዊ ወይም ደግሞ ጥላዊ ትርጉም ያላቸው ክስተቶች አሉ። ለምሳሌ ምድራዊ ከነዓንና አዲስቷ ኢየሩሳሌም፣ ምድራዊ ቤተ መቅደስና የሰማያዊ ቤተ መቅደስ ሁለቱ ምሳሌዎች ናቸው። እና እነዚህ የምድራዊ ምሳሌ የሆኑ ነገሮችን በግሪክ ታይፕ ተብሎ ይጠቀሳሉ። እውነተኛው ደግሞ አንቲታይፕ ተብሎ ይጠቀሳል። እና የዚህ ሳምንት ትምህርታችን እንግዲህ የሚያተኩሩ በመጽሐፈ ኢያሱ ውስጥ ያሉትን ምሳሌያዊና መንፈሳዊ ክስተቶችን የሚያነጻጽር ይሆናል ማለት ነው። እና በዚህ ውስጥ የኢያሱና የመሲሁ አገልግሎት፣ የቤተ ክርስቲያን አካሄድ እና የዘመኑ ፍጻሜ አኗኗርና እነዚህን አስመልክቶ እንግዲህ አስቀድሞ የተነገሩ ነገሮችን እንወያያለን ማለት ነው። እና ውይይታችንን የምንጀምረው በእሁዱ ትምህርት ነው። የእሁዱን ትምህርት የምታቀርብልን እህታችን ሚኪያ ናት ከአየርላንድ። እህት ሚኪያ፣ እንግዲህ የዚህ ዕለት ትምህርት አርዕስት የመጽሐፍ ቅዱስ አካልና ጥላ አተረጓጎም ይላል። እንግዲህ እዚህ ላይ እንግዲህ የመጽሐፍ ቅዱስ አካልና ጥላዊ አተረጓጎም ሲል ምን ማለት ነው? እነዚህ ሁለት ጽንሰ ሀሳቦች ምንድን ናቸው ለመሆኑ? እስኪ ይህንን ብታብራሪልን። እሺ ተስፋዬ፣ በጣም አመሰግናለሁ። በዚህ ሳምንት የመጽሐፍ ቅዱስ ክፍል እሁድ ላይ የምናየው መጽሐፍ ቅዱሳዊ አተረጓጎም አካላዊና ጥላዊ፣ ቅድም እንዳልከው በግሪኩ ደግሞ ታይፕ እና አንቲ ታይፕ የሚሉት ምን ማለት እንደሆነ እናያለን፣ እንዳስሳለን። ምክንያቱም ከጊዜ አንጻር ብዙዎችን መነካካት አንችልም። መጽሐፍ ቅዱሳችን ከዘፍጥረት እስከ ራዕይ ስለ ደህንነት፣ የሰው ልጆች እንዲድኑ፣ እንዳይጠፉ፣ ወደ ትክክለኛ አቅጣጫ እንዲሄዱ፣ እንዲመሩ፣ እንዲያስተውሉ፣ እንዲመረምሩ፣ ውሳኔያቸውንም እንዲያስተካክሉ በሰዎች አማካኝነት በራሱ ሰማይና ምድርን በፈጠረ አባታችን መልእክት ተሰጠን። ይህንን መልእክት ለሰዎች በሚገባቸው መልኩ እንዲደርስ እግዚአብሔር ብዙ አይነት ዘዴዎችን ተጠቀመ።
ለምን? የሰው ልጆች አእምሮ የተለያየ ነው እና ደግሞ ለአንዱ የቀለለው ለአንዱ ይከብደዋል። ሁሉም በአቅሙ ሁኔታ እንዲረዳ እግዚአብሔር ይፈልጋል። ማንም ከመረዳት አያመልጥም ማለት ነው። አካላዊ የመጽሐፍ ቅዱስ አተረጓጎም ምንድን ነው? ምን ማለት ነው? መጽሐፍ ቅዱሳችን ውስጥ ያሉ በብሉይ ኪዳን ውስጥ ሰዎችን፣ ተግባራቸውን፣ ታሪካቸውን እንደገና ደግሞ እሱን ይዞ ወደ አዲስ ኪዳን ይመጣና ደግሞ የነሱን የመንፈሳዊ እውነታዎች፣ ምሳሌዎች፣ ተምሳሌት፣ ንጽጽር የሚያሳዩ የወደፊቱ ሊመጣ ያለው የሚወክሉ ጥናቶች ናቸው። በሮሜ 5:14 ላይ ምን ይላል? ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩ ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ፣ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ይላል። እንግዲህ በአዳም ምክንያት ሞት ነገሰ፣ ለሰው ለፍጥረት ሁሉ ነገሰ። ከዛ ደግሞ ሌላኛው አዳኛችን ምሳሌ ነው። ለምን? አዳኛችን ሙሉ ለሙሉ የሰው ስጋ ለብሶ ወደ ምድር እኛን ለማዳን እንደሚመጣ ያመለክተናል። በዘፍጥረት 6:5-6:9 ላይ ምን ይላል? የኖህ ትውልድ እንዲህ ነው። ኖህም በትውልዱ ጻድቅ ፍጹምም ሰው ነበር። ኖህ አካሄዱን ከእግዚአብሔር ጋር አደረገ። እንደገና ደግሞ ወደ ዕብራውያን 7:26 ደግሞ ስንሄድ ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞች የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናልና ይላል። ኖህ ሙሉ ለሙሉ ራሱን ለእግዚአብሔር የሰጠ ነበር። ከህዝቦቹ ጋር ራሱን አልበከለም፣ አልተነካካም። ኃጢአታቸውን ይጠየፍ ነበር፣ አልተባበረም። ለምድራችን ምሳሌ፣ እስካሁንም ደግሞ ኖህ ምሳሌ ነው። ኢየሱስ ኃጢአት የሌለበት ራሱን የሰጠ አዳኛችን ነው። እንግዲህ ኖህንና ኢየሱስን እያነጻጸረ ነው። ኖህ በእግዚአብሔር መንገድ ይራመድ ነበር፣ ወደ ግራም ወደ ቀኝም ሳይል በየቀኑ ልክ እንደ ዳንኤልና እንደ ጓደኞቹ ዳንኤልና ጓደኞቹ በባቢሎን እያሉ ሲያደርጉ እንደነበሩት ከአካባቢያቸው ሰዎች ጋር እራሳቸውን ሳይበክሉ እግዚአብሔር አምላካችን እቶን እሳት ውስጥ ሊያድነን ይችላል። ከእቶን እሳት ባያድነንም እንኳን እናምነዋለን እንዳሉት ኖህም አካሄዱ ጥሩ ነበረ። ይህ ደግሞ ለእኛ ምሳሌ ነው። ኢየሱስ በምድር ላይ ያለ ፍጹም ሰው ነበር። ይህ ምድር የኖህ ዘመንን ይመስላል አለ መድኃኒታችን ኢየሱስ ክርስቶስ። ኖህ ፍጹም ሰው ነበር። ወደኛ ደግሞ ወደ ቤተ ክርስቲያን ስንመጣ ደግሞ በዚህ ዘመንም መንፈስ ቅዱስ አማካኝነት እንደ ኖህና እንደ ዳንኤል እንዲሁም እንደ ጓደኞቹ ራሳችንን ለመድኃኒታችን ለአዳኛችን ከሰጠን ልክ እንደነሱ መሆን እንችላለን ማለት ነው። ግን መንፈስ ቅዱስ ይረዳናል፣ በራሳችን አንችልም። አካል እንግዲህ አካል ስለሚለው መጽሐፍ ቅዱሳችን አተረጓጎም በጣም ብዙ ነገሮችን ማለት እንችላለን። መጽሐፍ ቅዱሳችን እርስ በርሱ በግልጽ ሁኔታ እንዲገባን ተደርጎ እግዚአብሔር አስቀምጦልናል። ለዚህም እግዚአብሔርን እናመሰግናለን። አሁን ጥላ ወደሚለው የመጽሐፍ ቅዱሳችን አተረጓጎም እንግዲህ ጥላ እንዲፈጠር የግድ ብርሃን ያስፈልጋል። በመጽሐፍ ቅዱሳችን ደግሞ ብርሃን እግዚአብሔር አምላካችን ነው። በታላቅ ሞገድ የሚገኘው እግዚአብሔር ይህንን ብርሃኑን፣ ባህሪውን፣ ማንነቱን፣ የፍቅሩን ልክ ለእኛ ለማስረዳት የተጠቀመበት የመጽሐፍ ቅዱስ አተረጓጎም ጥላ ነው። ይህም መኖሪያውን እኛ ውስጥ ለማድረግ ያስረዳበት ዘዴ ነው። የእግዚአብሔርን ዝንባሌና የቤዛነት እቅድ ይገልጥልናል። በዘጸአት 40 ላይ ምን ይላል? በመካከላችሁ አድር ዘንድ መቅደስን ለእኔ ያድርጉልኝ፣ እኔ እንደማሳይህ ሁሉ የማደሪያውን ምሳሌ ዕቃውን ሁሉ ምሳሌ እንዲሁ ስራው አለው እግዚአብሔር ለሙሴ። ሙሴ እግዚአብሔር እንዳዘዘው ተንቀሳቃሽ ቤተ መቅደስ ሰራ። በቤተ መቅደስ ሲያገለግሉ የነበሩት አሮንና የአሮን ልጆች ነበሩ። ህዝቡ ከኃጢአት መስዋዕት የሚሆን የሚታረድ እንስሳዎችን ይዘው ይመጡ ነበር። እነሱም ከመቅደሱ ግቢ ውስጥ ነው የሚሆኑት። ህዝቦቹ ወደ መቅደሱ የሚገቡት ካህናቶች ብቻ ነበሩ። ህዝቡ ውጭ ነው የሚሆነው። የሚያመጡት መስዋዕት ይዘው በየቀኑ የህዝቡ ብዛት፣ ህዝቡ በሰልፍ ነው የሚቆመው እና አድካሚ ነበረ። የሚታረዱ እንስሳቶች ብዛት፣ የእንስሳት ስቃይ ድምፅ፣ የደም ብዛት፣ ህዝቡ የአቅሙን ይዞ ይሄዳል። ግን ደግሞ
ትንንሽ እስከ ወፍ ድረስ ይዞም የሚሄድ ነበረ። አንዳንዱ ወፍ እንኳን የሌለው አለ፣ አቅሙ ደካማም ይኖራል። ቤተ መቅደሱን ግድግዳውን ራሱ ደሙ ያበላሽ ነበረ። ቅዱሰ ቅዱሳን ውስጥ በዓመት አንዴ ብቻ ነበረ ካህናቶች የሚገቡት። ይህም የሰውን ሁሉ ኃጢአት ይዞ የሚታረድ ፍየል ይዘጋጃል። ይህም ፍየል እጃቸውን ጭነው ከጸለዩበት በኋላ ወደማይገኝበት ቦታ ወደ በረሃ ይለቁታል። የእነዚህ የእንስሳቱ ስቃይ ደግሞ ምንድን ነው የሚያሳየው? እንስሳቶቹ በጣም ነው የሚሰቃዩት። ጩኸት አለ። በእርግጥ በጣም ሰቅጣጭ ነው አይደል? በየቀኑ የእንስሳት የጩኸት ድምፅ መስማት። እንደውም አንዳንድ ጊዜ ኢትዮጵያ እያለሁ በግ ሲታረድ አይ ነበር እና በጣም ነው የሚሰቃዩ። አንዳንድ ጊዜ ታርዶ ራሱ ብድግ ብሎ ይሮጣል፣ ደሙን እያንጠባጠበ ለመሞት በጣም ነበር የሚሰቃየውና የእነዚህ እንስሳቶቹ ስቃይ ደም ኢየሱስ ክርስቶስ ለኛ እንደሚሞትልን እንዲሁም ደግሞ ስቃዩ የሰው ልጆች በምድር ላይ ምን ያህል በስቃይ እንደሚኖሩና የኃጢአት ክፋት ሰውን አሰቃይቶ አሳቆ አጎሳቅሎ እንደሚገድል የሚያሳይ ነው የእነዚህ የእንስሳቶች ስቃይና ደም። በዮሐንስ 1:14 ምን ይላል? ቃልም ስጋ ሆነ፣ ጸጋንና እውነትም ተሞልቶ ለእኛ አደረ፣ በስጋ በመገለጡ የዘላለም አምላክ የሆነውን ኢየሱስ በእኛ መካከል የመኖር ፍላጎቱን ፈጸመ። እንግዲህ አማኑኤል ሆነ፣ እግዚአብሔር ከኛ ጋር ሆነ። ማቴዎስ 1:23 በመንፈስ ቅዱስ አማካኝነት እግዚአብሔር ዛሬም ከኛ ጋር ይኖራል። አንደኛ ቆሮንቶስ 3:16 ምን ይላል? የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ይለናል እግዚአብሔር። በጣም ደስ የሚል እርግጠኛ ተስፋ ደግሞ ምንድን ነው? በቅርቡ ከአምላካችን ከወደደን ካነሳን ራሱን መስዋዕት ባደረገው አባታችን ፊት ለፊት ለመቆም ከእርሱም ጋር የምንቀመጥበት እርሱ ራሱ ባዘጋጀልን በንጉሳዊ ድንኳን በአዲሱ ኢየሩሳሌም የምንሆንበት ቀን ይመጣል። ራዕይ 21:3 እንደዚህ ይላል፣ ታላቅ ድምፅ ከሰማይ እነሆ ሰማሁ፣ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእርሱ ጋር ሆኖ አምላካቸው ይሆናል፣ እንባዎቻቸውን ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ጩኸትም ቢሆን ወይም ስቃይ ከእንግዲህ አይሆንም፣ የቀደመው ስርዓት አልፈዋልና ብሎ ሲናገር ሰማ። አሚን። ይህ ደግሞ ተስፋችን ነው፣ የምንጠብቀው በቅርቡ እንደሚሆን እናምናለን። እንግዲህ አካልና ጥላ የመጽሐፍ ቅዱስ አተረጓጎም የክርስቲያን ሕይወት ሲሆን አማኞችን ለመምራት መጽሐፍ ቅዱሳዊ ትንቢቶችን እንዲረዱና መንፈሳዊ እውነቶችን በዕለት ተዕለት ሕይወታቸውና በቤተ ክርስቲያን አገልግሎት ላይ እንዲተገብሩ ለመርዳት ይህንን ዘዴ ተጠቅመዋል እግዚአብሔር። እህታችን ኤለን ጂ ዋይት ከጻፈችው ጋር አንብቤ ጨርሳለሁ። ክርስቶስ በመቅደሱ በሚለው መጽሐፍ ላይ ክርስቶስ ያመለክተው የነበረው ስርዓት መስዋዕቶች አልፈዋል። ነገር ግን የሰው ዓይን ስለ ኃጢአት ወደ እውነተኛ መስዋዕት ዞር አለ። ምድራዊ ክህነት ቆመ። እኛ ግን አዲስ ኪዳን መካከለኛ ወደሆነ ወደ ኢየሱስና ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም እንመለከታለን። ፊተኛይቱ ድንኳን ቆማ እስካለች ድረስ ወደ ቅድስተ ቅዱሳን በሚገቡበት መንገድና አልተገለጠም ነበር። ነገር ግን ክርስቶስ አሁን ላሉት መልካም ነገሮች ሊቀ ካህን ሆኖ በመጣ ጊዜ ከሁሉ በሚበልጥ ከሁሉ ይልቅ ፍጹም በሆነው አምላክ ሆነ። በእጆችም ያልተሰሩት ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ። ዕብራውያን 7:25 ላይ ስለ እርሱ ሊማልድ ዘውትር በሕይወት ይኖራልና፣ ስለዚህም በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። አሜን። እግዚአብሔር ይባርካችሁ። እሺ፣ እግዚአብሔር ይባርክሽ እህት መኪያ። ሁለቱን ጽንሰ ሀሳቦች በደንብ ነው የዘረዘርሽው። ከዛም አልፎ ትርጉማቸው ምን እንደሆነ ለእኛም ደግሞ ምን ማለት እንደሆነ ጨምረሽ አብራርተሽልናል። በጣም እናመሰግናለን። ከዚህ ቀጥሎ ደግሞ የምንሄደው እንግዲህ ወደ ሰኞ ትምህርት ነው። የሰኞን ትምህርት የሚያቀርብልን ወንድማችን ዳዊት ከጀርመን ነው። ወንድም ዳዊት እንግዲህ የሰኞው ትምህርት የሚያተኩረው በእሁዱ ትምህርት ላይ ነው።
እንግዲህ የዚህ አካሉና ጥላው የሚለውን በጥልቀት ማየት ላይ ነው የሚሆነው ማለት ነው። አካላዊና ጥላውን የምናገናኝበት ደግሞ መጽሐፍ ቅዱሳዊ መስፈርቶች አሉ እና እነዚህ መስፈርቶች ምን ይመስላሉ? ይህንን ብታብራራለን። ታንክ ዩ። አመሰግናለሁ ወንድም ተስፋዬ። አሁን እንዳልከው እህቴ መኪያ የገለጸችልንን ያስረዳችንን የበለጠ የሚያጠናክር ክፍል ነው የሰኞው ክፍል። በአማርኛ አካል እና ጥላ የሚል ርዕስ ይዟል። በእንግሊዝኛ ግን ታይፕ ኤንድ አንቲ ታይፕ የሚል ርዕስ ይዟል ወይ ደግሞ እንደዛ ብሎታል። ስለዚህ የበለጠ ለመረዳት እና የበለጠ ለማስተዋል እንዲረዳን አንዳንድ ጊዜ አካልና ጥላ በማለት እናገራለሁ፣ ግን በአብዛኛው ታይፕ ኤንድ አንቲ ታይፕ ብዬ እገልጸዋለሁ። እንግዲህ የእግዚአብሔር ቃል ስለ ኢየሱስ፣ ስለ መዳናችን እንዲሁም ደግሞ ስላለን የመጨረሻ ተስፋ የዘላለም ሕይወት ምን አይነት እውነቶችን እንደሚያስተምር በማሳየት ረገድ ይህ ዛሬ የምናጠናው መርሆ ወይ ደግሞ መስፈርት ወይ ደግሞ መመሪያ ማለትም ታይፕ ኤንድ አንቲ ታይፕ የሚለው አካል ወይም ጥላ የሚለው ንጽጽር ይህ መርሆ በጣም ጠቃሚ ሆኖ እንደሆነ እንመለከታለን። በአንድ የመጽሐፍ ቅዱስ ጥቅስ ውስጥ እንደ ታይፕ የሚታየው በሌላ መጽሐፍ ቅዱስ ክፍል መንፈሳዊ ትርጓሜን ያዘለ ሆኖ እናገኘዋለን። ማለትም አንቲ ታይፕ ይባላል። ለምሳሌ ቅድም ጠቅሰዋል አንተም ወንድሜ ተስፋዬ፣ የከነዓን ምድር የአዲሲቱ ምድር ዘላለማዊን ተስፋ ያመላክታል። የከነዓን ምድር ታይፕ ሲሆን የአዲሲቱ ምድር ዘላለማዊ ተስፋ ደግሞ አንቲ ታይፕ ነው። ታይፕ እና አንቲ ታይፕ ወይ ደግሞ የአካልና የጥላ ንጽጽር መጽሐፍ ቅዱስን የበለጠ እንድናስተውል ይረዳናል። ይህንን ፕሪንሲፕል ለመረዳት እስኪ ሁለት የብሉይ ኪዳን ታይፕ ወይ ደግሞ አካሎችን እንመልከት። አንደኛው እንደ አካል የምናየው በእንግሊዝኛ ኤክሶደስ ይባላል። በአማርኛ ከግብፅ መውጣት፣ ከግብፅ ባርነት መውጣት። ይህንን የዚህን ታይፕ እና አንቲ ታይፕ በመግለጽ የበለጠ እንረዳዋለን ማለት ነው። በብሉይ ኪዳን ከግብፅ መውጣት የሚለው ታይፕ በሶስት አንቲ ታይፕ አውዶች ተፈጽሟል። አንደኛው አንቲ ታይፕ አውድ ክርስቶሳዊ አውድ ሲሆን ሁለተኛው አንቲ ታይፕ አውድ ደግሞ በቤተ ክርስቲያናዊ አውድ ሲሆን ሶስተኛው ደግሞ በዘመን ፍጻሜ የተመሰለ አውድ ነው። ዝርዝር ውስጥ እንገባለን። እስኪ በማቴዎስ ምዕራፍ 2 ቁጥር 19 እስከ 21 ከግብፅ መውጣት የሚለውን ታይፕ በመጀመሪያ በክርስቶሳዊ አውድ እንመልከተው። ከግብፅ መውጣት የሚለውን ታይፕ ወይም አካል በመጀመሪያ በክርስቶሳዊ አውድ እንመልከተው። እንደዚህ ይነበባል። ሄሮድስም ከሞተ በኋላ እነሆ የጌታ መልአክ ከግብፅ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ፣ ሕፃኑን እናቱንም ይዘህ ወደ እስራኤል አገር ሂድ አለ። እርሱም ተነስቶ ሕፃኑንና እናቱን ያዘና ወደ እስራኤል አገር ገባ። ስለዚህ ይሄ ከግብፅ መውጣት የሚለው አካል የመጀመሪያው በክርስቶሳዊ አውድ ሲፈጸም ፍጻሜ ሲያገኝ የክርስቶስን ማነው የዮሴፍ እናቱን ማርያምና የክርስቶስን ወደ ግብፅ መሰደድን ያሳያል ማለት ነው። በሌላ በኩል ደግሞ ከግብፅ መውጣት የሚለውን ታይፕ በቤተ ክርስቲያናዊ አውድ ስንመለከት ደግሞ በሁለተኛ ቆሮንቶስ ምዕራፍ 6:17 የተጻፈው እንድንረዳ ወይም የበለጠ እንድናስተውል ይረዳናል። ሁለተኛ ቆሮንቶስ 6:17 እንደዚህ ይነበባል። ስለዚህም ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ ርኩስንም አትንኩ ይላል ሁሉን የሚገዛ ጌታ፣ እኔም እቀበላችኋለሁ።
ይላል። ስለዚህ በቤተ ክርስቲያናዊ አውድ ስንመለከተው ይሄንን ከግብፅ መውጣት የሚለውን ምን ትርጉም ይሰጠናል? ማነው ከመካከላቸውን ውጡና የተለያችሁ ሁኑ ማለት ከዓለም ውጡ፣ እሱንም እርኩስ ጋር አትተባበሩ፣ ወይም ደግሞ እርኩስ ከሆነው ጋር አትተባበሩ ይለናል። ተቀደሱ ማለት ነው በሌላ አባባል። በሶስተኛው አውድ ደግሞ በፍጻሜ ዘመን ስላለው ወይም ከፍጻሜ ዘመን ጋር የተያያዘ አውድ እንደሆነ እንመለከታለን። ደግሞ ያንን የበለጠ መረዳት ደግሞ በራእይ ምዕራፍ 18 ቁጥር 14 ከግብፅ መውጣት ምን ማለት እንደሆነ የበለጠ እንድናስተውል ይረዳናል። እንደዚህ ይነበባል። ከሰማይም ሌላ ድምፅ ሰማሁ እንዲህ ሲል፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ። ስለዚህ ከግብፅ መውጣት ሌላ ትርጉሙ ምንድን ነው? ከፍጻሜ ዘመን ጋር ሲያያዝ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትተዋወጡ ከባቢሎን ውጡ ሕዝቤ ሆይ የሚለውን ትርጉም ይሰጣል ማለት ነው። ስለዚህ በዚህ ከግብፅ መውጣት ወይም ከግብፅ ባርነት መውጣት የሚለውን በታይፕ እና በአንቲ ታይፕ ስንመለከተው ይህን ይመስላል። የበለጠ ደግሞ ለመረዳት ስለ ቤተ መቅደስ ደግሞ ውስጥ እናንሳ። ቤተ መቅደስ የሚለው ቃል በታይፕ እና በአንቲ ታይፕ ስንመለከተው ምን ይመስላል? እንደነገርኳችሁ 3 አውዶች አሉ። የመጀመሪያው አውድ ቤተ መቅደስን በመጀመሪያው ማለት በክርስቶሳዊው አውድ ስንመለከተው የበለጠ እንድንረዳ ዮሐንስ ወንጌል ምዕራፍ 2 19 እስከ 21 ይረዳናል። እናንብበው። ዮሐንስ 2 19 እስከ 21 ኢየሱስም መልሶ እንዲህ አላቸው፣ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህን? አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይናገር ነበር። በኋላም ሁለት ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ልሰራው እችላለሁ ብለዋል አሉ ብለው ተናገሩ። ስለዚህ እዚህ ጋር እንደምንመለከተው በብሉይ ኪዳን ጊዜ የነበረው ቤተ መቅደስ ማለትም ታይፕ፣ በአዲስ ኪዳን ደግሞ አንቲ ታይፕ ሆኖ በክርስቶስ ሕይወት ውስጥ እንዴት እንደተገለጸ እንመለከታለን። ሁለተኛው አውድ ደግሞ በቤተ ክርስቲያናዊ አውድ ቤተ መቅደስ የሚለው ቃል ምን ትርጉም ይሰጣል? አንደኛ ቆሮንቶስ 3 16-17 እንደዚህ ይነግረናል። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ በማለት ይገልጽልናል። የበለጠ ሁለተኛውን ጥቅስ ራሳችሁ በቤታችሁ አንብቡት። ቤተ መቅደስ ምን በአንቲ ታይፕ ደረጃ አውድ ምን እንደሆነ ሁለተኛ ቆሮንቶስ ምዕራፍ 6:16 ላይ አድማጮች በቤታችሁ ሆናችሁ እንድታነቡት ማሳሰብ እወዳለሁ። ስለዚህ ቤተ መቅደስ የሚለው ቃል በቤተ ክርስቲያን አውድ ስንመለከተው ይህን ይመስላል። ቤተ መቅደስ የሚለውን ቃል ወይ ደግሞ ታይፕ ደግሞ በፍጻሜ ዘመን አውድ ደግሞ ስንመለከት ቅድም እንዳልነው 3 አውዶች አሉ ብለናል። በሶስተኛው አውድ ስንመለከት ደግሞ ብዙ ጥቅሶች አሉ። ከነሱ 2ቱን አነባለሁ። አንደኛው ራእይ ምዕራፍ 3 ቁጥር 12 ላይ ያለው ራእይ 3:12 እንደዚህ ይላል፣ ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ፣ ወደፊትም ከዚያ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለትም ከሰማይ ከአምላኬ ዘንድ የምትወርደውን አዲስቱን ኢየሩሳሌምን አዲሱንም ስሜን በእርሱ ላይ ጽፋለሁ ይላል። ስለዚህ ቤተ መቅደስ የሚለው በዚህኛው ክፍል በአምላኬ ድል የነሳውን ማለት በክርስቶስ ድል ነስቶ በሰማይ ያለውን እኔና እናንተን በተመለከተ ማለት ነው። በአምላኬ መቅደስ አምድ አደርገዋለሁ ይላል። ስለዚህ የቤተ መቅደስ ሌላ ትርጉሙ ይሄ ነው። ሁለተኛው ጥቅስ ራእይ ምዕራፍ 11 ቁጥር 19 ላይ ያለው ሲሆን እንደዚህ ይነበባል፣ በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ፣
መብረቅና ድምፅም ነጎድጓድም የምድርም መናወጥም ታላቅም በረዶ ሆነ በማለት ቤተ መቅደስ በዘመን ፍጻሜ አውድ ደግሞ በሰማይ ያለው ቤተ መቅደስ እንደተከፈተና ያው የመጨረሻው ክስተቶች እንደተከሰቱ ይናገራል ማለት ነው። ስለዚህ ታይፕ እና አንቲ ታይፕን በሚለው መርህ ወይም መርሆ መጽሐፍ ቅዱስን የበለጠ ማስተዋል እንችላለን ማለት ነው። ስለዚህ ሳጠቃልለው ይሄንን ክፍል መጽሐፍ ቅዱስ አንድ መለኮታዊ ደራሲ ብቻ ስላለው መጽሐፍ ቅዱስ የተለያዩ የመጽሐፍ ቅዱስ ክፍሎች እርስ በርሳቸው የሚስማሙ ሆነው እናገኛቸዋለን። አይጋጩም፣ እርስ በርሳቸው አይጋጩም። ሁሉም የመጽሐፍ ቅዱስ አስተምህሮዎች እርስ በርሳቸው ይስማማሉ። የአንድ ጥቅስ ትርጓሜ መጽሐፍ ቅዱስ በሌላ ጥቅስ ላይ በዚያ ርዕስ ጉዳይ ላይ ከሚያስተምረው አጠቃላይ ይዘት ጋር ይስማማል። ስለዚህ ሃርሞናይዝ ያደርጋል። በሌላ በኩል ያላስተዋልነውን ጥቅስ በሌላ ክፍል ላይ ደግሞ ስናንበው የበለጠ ግልጽ ይሆንልናል ማለት ነው። ስለዚህ አንዳንድ ጊዜ የአንዳንድ ጥቅሶችን ትርጉም ለመረዳት ሲከብደን ጥቅስን ከጥቅስ ጋር እያነጻጸርን ካጠናን ማለትም ታይፕ እና አንቲ ታይፕ የሚሆኑትን እያየን ካጠናን የበለጠ መጽሐፍ ቅዱስን እናስተውለዋለን። የበለጠ ደግሞ ስለኛ መዳን ቅድም መግቢያ ላይ እንደተናገርኩት ማለት ነው፣ ስለ ኢየሱስ አዳኝነት፣ ስለኛ መዳን እንዲሁም ስላለን የመጨረሻ ተስፋ የበለጠ ግንዛቤ ይኖረናል ማለት ነው። ስለዚህ ታይፕ እና አንቲ ታይፕ የሚሉትን ወንድሜ ተስፋዬ በዚህ ገልጸዋለሁ ማለት ነው። እግዚአብሔር ይባርክ። እግዚአብሔር ይባርክህ ወንድም ዳዊት፣ በጣም አመሰግናለሁ። ጥሩ አድርገህ ነው ሁለቱን ኮንሰፕቶች እንደውም በተለያዩ አውዶች አድርግ በደንብ ያብራራኸው። አመሰግናለሁ። ከዚህ ቀጥሎ እንግዲህ ደግሞ ወደ ማክሰኞ ትምህርት እንሄዳለን። የማክሰኞ ትምህርታችሁን የምታቀርብልን እህታችን ዙፋን ነች። ዙፋን እንግዲህ የማክሰኞ ትምህርት ትኩረት አርእስቱ እንግዲህ ጥላ የሆነው ኢያሱ ነው የሚለው። የትምህርቱ ትኩረት የኢያሱና የሙሴ ጥላነት ላይ ነው የሚያተኩረው። ኢያሱና ሙሴ አንደኛ እንዴት ይነጻጸራሉ? ሁለተኛ የማንስ ጥላ ናቸው? ይህንን ብታብራሪልን እህት ዙፋን። አመሰግናለሁ ወንድሜ ተስፋዬ። እንግዲህ የኢያሱን መጽሐፍ በምናጠናበት ጊዜ ከኢያሱ የበለጠ ሌላ እውነት እንዳለ እንረዳለን። እንግዲህ በንግግሬ ላይ አንዳንድ ጥቅሶችን ገልጻለሁ፣ ግን ስለማላነባቸው ይህንን የምታዳምጡም በግል እንድታነቧቸው አደፋፍራለሁኝ እና ቀጥታ ወደ ጥያቄ ስገባ ሙሴና ኢያሱን የሚያመሳስላቸው ምንድን ነው የሚለውን እና ይህንን እናያለን። እንዴት ጥላ ሆኑ የሚለውን ነገርም አብረን እናያለን። እንግዲህ ሁለቱም ሙሴም ኢያሱም ከጌታ ጋር በግል በነበራቸው ግንኙነት እንግዲህ እስራኤልን ነፃ እንዲያወጡ በእግዚአብሔር ተመርጠዋል። ይህንን ደግሞ የሚያረጋግጥልን በዘጸአት ምዕራፍ 3 ከ1 እና 2 ያለውን ስናይ ሙሴ በኮሬብ ተራራ በቁጥቋጦ ውስጥ በእሳት ነበልባል ውስጥ የእግዚአብሔርን መልአክ ወይንም እግዚአብሔርን ራሱን እንደተገናኘውና እግዚአብሔርም እስራኤልን ነፃ እንዲያወጣ ከባርነት ነፃ እንዲያወጣ እንዳዘዘው እንመለከታለን። ወደ ኢያሱ ምዕራፍ 1 እና 2 ደግሞ ስንመለከት ሙሴ ከሞተ በኋላ እግዚአብሔር ኢያሱን የእስራኤልን ሕዝብ እየመራ ዮርዳኖስን እንዲያሻግራቸው እና ወደ ተስፋይቱ ምድር እንዲገቡ እንዳደረጋቸው ይገልጻል። በዘኍልቍ ደግሞ 13 1-2 ስናይ ደግሞ ሙሴ ወደ ተስፋይቱ ምድር ወደ ከነዓን ማለት ነው ሰላዮችን እንደላከ እናያለን። በኢያሱ ምዕራፍ 2 ቁጥር 1 ላይ ደግሞ ስናይ ኢያሱ ምድሪቱንና ኢያሪኮን ኢያሪኮን አሸንፈው ስለሚገቡ እንዲሰልሉ መልክተኞችን እንደላከ እናያለን። በዘጸአት 3:5 ላይ ደግሞ ስናይ በኮሬብ ተራራ ሙሴ እግዚአብሔርን በተገናኘበት ጊዜ እግዚአብሔር የቆምክበት ምድር የተቀደሰ ስለሆነ ጫማህን አውልቅ እንዳለው እናያለን። በኢያሱ 5:15 ደግሞ በምንሄድበት ጊዜ የእግዚአብሔር የሰራዊት አለቃ ይላል። ይሄ በመንፈሳዊ አተረጓጎም ኢየሱስ ነው።
እና ኢያሱ በዮርዳኖስ ወንዝ ዳርቻ ከኢየሱስ ጋር በተገናኘ ጊዜ የቆምክበት ምድር የተቀደሰ ነው እና ጫማህን አውልቅ እንዳለው ነው እንግዲህ የምንረዳው። እንግዲህ እነኝህን ሁኔታዎች በምናይበት ጊዜ ሁለቱም የሚያመሳስላቸው ነገር አለ። ሁለቱም እግዚአብሔርን ታዘዋል ማለት ነው እና የሙሴንና የኢያሱን ታሪክ በምንመለከትበት ጊዜ ከእስራኤልን ሕዝብ ከግብፅ ባርነት ነፃ በማውጣት ወደ ተስፋይቱ ምድር ለመግባት ያደረጉትን ጉዞ ነው የምንመለከተው። ይሄ ጉዟቸው ደግሞ በእኛ በዘመኑ እስራኤሎች ለዘመኑ ክርስቲያኖች ጉዞ ምሳሌ የሚሆነው ማለት ነው። ሙሴም ሆኑ ኢያሱ በጉዟቸው ይመራቸው የነበረው እግዚአብሔር ራሱ ነበረ እና እኛም በዚህ ዘመን ያለን ክርስቲያኖች እግዚአብሔርን በመታዘዝ እና ትእዛዙን በመቀበል በዚህ ዘመን መሪያችን እግዚአብሔር እንደሆነ ነው የምናረጋግጠው። እንግዲህ የእስራኤልን ታሪክ በምንመለከትበት ጊዜ እግዚአብሔር በታምራት በመጀመሪያ በሙሴ አማካኝነት ቀይ ባህርን ከፍሎ እስራኤልን አሻገረ። በስተመጨረሻም በኢያሱ አማካኝነት ዮርዳኖስን ከፍሎ አሻገራቸው ማለት ነው። ሙሴ የመጀመሪያውን የእስራኤል ትውልድ መራ። ኢያሱ ደግሞ ሁለተኛውን የእስራኤልን ትውልድ መርቶ ወደ ተስፋይቱ ምድር እንዳገባ ነው የምንረዳው። ይሄ ደግሞ ሁለቱም በተዘረጋጃቸው በእግዚአብሔር እርዳታ የእስራኤል ሕዝብ ድል ይነሳ ነበረ። እንግዲህ ይህንን አውድ በመጽሐፍ ቅዱሳችን በተለያየ ክፍሎች በሄድን ጊዜ የምንረዳው ነው የሚሆነው፣ እንረዳዋለን። እና አሁን እንግዲህ ዋናው ነገር ምንድነው? ሙሴ ከሞተ በኋላ የሚተካው ኢያሱ እንደሆነ ተነግሯል። ግን ኢያሱ በሂደቱ እስራኤልን ነፃ ለማውጣት ባደረገው ሂደት ላይ ስራውን የፈጸመለት ግን የእግዚአብሔር የሰራዊት አለቃ ይላል። እንግዲህ የእግዚአብሔር የሰራዊት አለቃ የሆነው መሲሁ ራሱ ስራውን ሰራ ይላል። ይሄንን ደግሞ ኢያሱ ምዕራፍ 5 13-15 ወይንም ደግሞ ዘዳግም 18 ከ15 እስከ 18 ያለውን ስናነብ የምናገኘው ነው የሚሆነው። እንግዲህ እስራኤል የኢያሪኮን ግንብ አፍርሶ ከነአን የገባው በእምነትና በመታዘዝ ነው። ይህም ደግሞ ለመጨረሻው ዘመን ክርስቲያኖች የተሰጠ ምሳሌ ነው። የመጨረሻው ዘመን ክርስቲያኖች የሆንን በእምነትና በመታዘዝ ነው እንግዲህ ወደ ሰማይ ቤት ልንገባ የምንችለው። ስለሆነም ሙሴና ኢያሱ ለመጪው መሲህ ወይም ለኢየሱስ ምሳሌ ወይም ጥላ ሆነዋል ማለት ነው። ምክንያቱም እነሱ ያደረጉት ነገር ለወደፊት ክርስቶስ ለሚሰራው ስራ ምሳሌ ነው ማለት ነው። ይህንን ደግሞ የሚያስረዳለን በዮሐንስ ምዕራፍ 1 ከቁጥር 14-18፣ ዮሐንስ ምዕራፍ 14 ቁጥር 6፣ ሉቃስ 10:22፣ ማቴዎስ ምዕራፍ 22 ቁጥር 16ን ስናነብ የምናገኘው ይሆናል። እና የኢያሱን ስም አተረጓጎም ስንወስደው ምን ይላል? አዳኝ ወይንም ያህዌ ያድናል ማለት ነው ኢያሱ ማለት ይላል። እና ኢያሱንና ኢየሱስን ደግሞ ስሞች በምናወዳድርበት ጊዜ የሁለቱም ትርጉም አምላክ ያድናል ነው የሚለው፣ ወይንም ደግሞ the Lord is salvation ነው የሚለው። ይሄ ማለት እንግዲህ ምንድነው? ኢያሱ የክርስቶስ ጥላ ለመሆኑ የሚያሳየን ነገር ነው ማለት ነው። ኢያሱ የክርስቶስ ጥላ ነው ካለን ኢያሱ ምን ሰራ፣ ክርስቶስስ ምን አደረገልን የሚለውን ነገር አብረን እናያለን። ኢያሱ እንግዲህ የእስራኤልን ሕዝብ ወደ ተስፋይቱ ምድር ዮርዳኖስን አሻግሮ ከነአን እንዳገባቸው ሁሉ በእውነት የእግዚአብሔርን የገለጸው ኢየሱስ ደግሞ በደሙ ስለገዛን የዘላለም ቤታችንን እንድንወርስ ያደረገን አዳኝ ነው ማለት ነው። እስራኤል በእምነት እግዚአብሔርን በመታዘዝ ከነአን እንደገባ ሁሉ እኛም የዘመኑ እስራኤሎች እግዚአብሔርን በመታዘዝ እና በእምነት በጸጋው የዘላለም መንግስት እንወርሳለን ማለት ነው። ስለሆነም ኢያሱና ሙሴ የኢየሱስ አዳኝነት ጥላ ነበሩ ማለት ነው። እንግዲህ ይሄንን ደግሞ እንግዲህ የኢያሱን ታሪክ በምናጠናበት ጊዜ ኢየሱስ ተገልጦ እናየዋለን ማለት ነው። እና በብሉይ ኪዳን በኢያሱ የተሰራው ስራ ደግሞ በአዲስ ኪዳን ሄደን በምናየው ጊዜ ኢየሱስ ከሰራው ስራ ጋር የሚገጥም ሆኖ እናገኘዋለን። እንግዲህ በክርስቲያናዊ ስነ መለኮት
ግንዛቤ እንግዲህ ጥላ የሚያመለክተው የብሉይ ኪዳንን ክስተት ወይንም ምሳሌ በአዲስ ኪዳን ውስጥ ያለውን እውነታ ነው። እንግዲህ በብሉይ ኪዳን የተፈጸሙ ነገሮች ሁሉ በአዲስ ኪዳን በክርስቶስ እንደተፈጸሙ ነው የሚያረጋግጥልን ነገር። እንግዲህ በመጽሐፈ ኢያሱ እስራኤል ዮርዳኖስን ወንዝ በደረቅ መሬት ያሻገራቸው ወደ ተስፋይቱ ምድር እንግዲህ አሻግሯቸው ወደ ተስፋይቱ ምድር ገብተዋል ማለት ነው። ይሄ በመጽሐፍ ቅዱሳዊ ምሳሌ በምናይበት ጊዜ ይህ ድርጊት የእግዚአብሔርን ኃይል ህዝቡን ከምድረ በዳ ወደ አዲስ ህይወት ለማዳን ያለውን ኃይል ያመለክታል ማለት ነው። በክርስትና አስተሳሰብ ይህ ብዙውን ጊዜ እንደ ጥላ ወይም የክርስትና ጥምቀት አይነት ነው የሚታየው። ይህም ክርስቲያን ወይም አማኝ ከአሮጌው የኃጢአት ህይወት ወደ ክርስቶስ ወደ አዲስ ህይወት መሸጋገሩን ያመለክታል። የኢያሪኮ ከተማ እስራኤላውያን በተስፋይቱ ምድር የተቆጣጠሩት የመጀመሪያው ከተማ ነበረች። እንግዲህ በህዝብ ጩኸትና በመለኮት ድምፅ የተከሰተ ውድቀት በመጽሐፍ ቅዱሳዊ ትረካ ውስጥ ቁልፍ ተአምር እንዳለው እናያለን። ይሄ ደግሞ በመጽሐፍ ቅዱሳዊ ምሳሌ ምንድን ነው የሚሆነው? ይህ ክስተት የማይታለፉ ወይንም ሊታለፉ የማይመስሉ መሰናክሎች ላይ የእምነትንና ለእግዚአብሔር መታዘዝ ያለውን ኃይል ያመለክታል ማለት ነው። እንግዲህ በሰው ህይወት ላይ ለሚያጋጥመን መሰናክሎች እግዚአብሔር የድል ምልክት ነው ማለት ነው። እንግዲህ በመጨረሻው ዘመን ደግሞ ጥላ የሚሆነው ምንድን ነው? እነኚህ ታሪካዊ ክስተቶች የፍጻሜ ዘመንን ትርጉም ያገኛሉ። አንዳንድ ተርጓሚዎች በተለይ በአንዳንድ ትርጉሞች እንደምናየው በተለይም በተወሰኑ ቤተ እምነቶችና ስለ መለኮታዊ ወጎች የምንረዳው የኢያሪኮ ጦርነት የመጨረሻው ዘመን የመጨረሻው መንፈሳዊ ጦርነት ቅድምም ባቢሎን ተብሎ ተገልጿል። እንደዚህ አይነቶቹን ምሳሌ አድርገው ይመለከቱታል። በዚህ እይታ እንግዲህ ኢያሪኮ ድል ታሪካዊ ክስተት ብቻ ሳይሆን ክርስቲያኖች የዓለምን ምሽጎች ወይም ግድግዳዎች ለማፍረስ የእግዚአብሔርን ታምራዊ ኃይል የሚለማመዱበት የወደፊት ወይም የመጨረሻ ጊዜ ወይም ጥላ ነው ማለት ነው። እንግዲህ የኢያሪኮ ግንብ መውደቅ እስራኤላውያን ወደ ተስፋይቱ ምድር እንደገቡ ሁሉ ክርስቲያኖቹን በኢያሪኮ ትረካ ጥላ ለሆነው አዲሱ ህይወት ወይንም ደግሞ ጠላትን ድል ለማድረግ ለተቀዳጁት የመጨረሻው መዳን የሚጠባበቁበት ክስተት ነው የሚሆነው እና ከዚህ የምንረዳው እንግዲህ ምንድነው? ከኢያሱም ሆነ ከሙሴ ታሪክ የምንረዳው ክርስቶስ ሊፈጽም ያለውን ነገር ኢያሱና ሙሴ የእስራኤልን ህዝብ በመምራት ያደረጉት ነገር የክርስቶስ ጥላ እንደሆነና እውነተኛው ነገር እንደሆነ ለመረዳት እንችላለን ማለት ነው። እና እንግዲህ የኢያሱ ጥላነት እዚህ ላይ ነው የምንመለከተው። እሺ እህት ዙፋን በጣም እናመሰግናለን። በደንብ አድርገሽ ነው የሙሴና የኢያሱን መነጻጸር እና ደግሞ የሁለቱንም በተለይ የኢያሱን የክርስቶስ ጥላነትን የዘረዘርሽልን። እግዚአብሔር ይባርክሽ። እንግዲህ ቀጥሎ ደግሞ ወደ ረቡዕ ትምህርት እንሄዳለን። የረቡዕን ትምህርት የሚያቀርብልን ደግሞ ወንድማችን ኤፍሬም ነው። ወንድም ኤፍሬም የዚህ ዕለት ትምህርት እንግዲህ አርዕስት አካል የሆነው ኢያሱ ይላል። አካል የሆነው ኢያሱ እና አካል የሆነው ኢያሱ ማን ነው? እንዴትስ እናውቃለን? ይህንን ብትዘረዘርልን ወንድም ኤፍሬም አመሰግናለሁ። እሺ እግዚአብሔር ይስጥልን። ጥሩ ውይይት እያደረግን ነው። እህቴ ዙፋን ብዙውን ነካክታለች እና እኔ የማወራው አካል የሆነው እውነተኛው ኢያሱ በሚለው ነው እና አሁን ዙፋን እንደተናገረችው እንግዲህ ሌሎቻቸውም ብላችኋል። በዚህ ምድር የእስራኤልን ታሪክ ስንወስድ የእስራኤል ታሪክ እንግዲህ ታላቁን ተጋድሎ የሚያመላክት ነው እና ኢየሱስ ክርስቶስ ለእኛ ሲል ወደዚህ መጥቶ
ከሱ ጋር የነበርነውን ሰዎች ወደዚህ መጣን፣ እኛን መልሶ ወደ ራሱ ሊወስደን ነው። ያ ነው ትግሉ እና ዲያብሎስ ከፍተኛ ጦርነት እያደረገ ነው። በአይናችን አናይም፣ እርሱ ግን ያያል። የእስራኤል ልጆችን ከባርነት ሲያወጣ ልክ በመርከብ ጭኖ እንደሚያወጣ ነው እና የምናየው ሙሴን ነው። ከሙሴ በስተጀርባ ያለው እርሱ እንደሆነ አንረዳም እና ሙሴንም እህቴ እንዳለችው መሪ ስለሆነ የመርከቡ የእስራኤላውያን መርከብ መሪ ሙሴ ስለሆነ የክርስቶስ ተምሳሌ ነው ብለን ወስደናል እና ሙሴ የእስራኤልን ልጆች በእግዚአብሔር ተመርቶ ወደ ከነአን ሊያደርስ ጥቂት ሲቀረው እግዚአብሔር በአይን ብቻ እንዲያይፈቀደለት ከዚያ በኋላ ነው እንግዲህ ኢያሱ መሪ ሊሆን የቻለው እና መሪነቱን ከያዘ በኋላ ያደረጋቸው ነገሮች ምንድን ናቸው? ያ ነው እንግዲህ ከክርስቶስ ጋር ተመሳሳይ እንደሆኑ የሚያስረዳ። አንደኛ ከነአንን እንዲወርሱ አደረገ። በእግዚአብሔር መሪነት ሙሴ የእስራኤል ልጆችን ዮርዳኖስን አሻግሮ ከነአን አደረሳቸው፣ ወደ ተስፋይቱ ምድር ማለት ነው። ጦርነት ነበረ። በውጊያ ድል እያደረገ የእስራኤል ልጆችን ወደ ተዘጋጀላቸው ቦታ ወሰደ። ያ ብቻ አይደለም። ከዚያ በኋላ ደግሞ መሬት እንዳከፋፈለ፣ ድርሻ እንደሰጣቸው፣ ውርስ እንዳስወረሳቸው ይናገራል። ከሁሉም በላይ በአምላክና በሕጉ የሚመራ ህብረተሰብ አዘጋጀ። ያ ነበር የእግዚአብሔር እቅድ። በአምላክና በእርሱ ሕግ የሚመራ ህብረተሰብ ለመፍጠር ነው። ያ ህብረተሰብ ሌሎችን በአካባቢ ያሉትን በሙሉ ምሳሌ ሆነው እነሱም እንዲለወጡ ያ ነው እና ኢየሱስስ እንደዚህ አይነት ነገር አድርጓል ወይ? የእስራኤል ልጆችን እንደ ቤተ ክርስቲያን ከወሰድን በአሁኑ ጊዜ ደግሞ እኛ ክርስቲያኖች እንደ መርከብ ከወሰድን እኛም ክርስቲያኖች እስራኤላውያን ሆነን በመርከብ ውስጥ ነን፣ በጉዞ ላይ ነን እና በዚህ ጉዟችን ኢየሱስ ክርስቶስ መሪያችን ነው። የኛ ኢያሱ ኢየሱስ ክርስቶስ ነው ማለት ነው፣ ከፊት ሆኖ የሚመራን እና የእስራኤልን ልጆች እግዚአብሔር ከምንድን ነው ነፃ ያወጣቸው? ከባርነት ብቻ አይደለም። በጉዟቸው ብዙ የሚያደናቅፋቸው ነገር ነበረ። ህመም ነበረ፣ ፀሐይ ነበር፣ ብርድ ነበር፣ ውርጭ ነበር፣ እግዚአብሔርን አለማመን መካድ ነበር፣ ጠላትም ነበር፣ በመንገድ ጣዖት ማምለክ፣ ብዙ ነገሮች ነበሩ። ይህንን ሁሉ እግዚአብሔር ለማስተካከል እየሞከረ እነሱን በዚያ መርከብ እንዳሻገራቸው እናያለን። ዛሬም ይህንኑ ነው የምናየው። በእግዚአብሔር መርከብ ውስጥ ያለን ሰዎች ብዙ ፈተና ያጋጥመናል፣ ብዙ ችግር ያጋጥመናል፣ ብዙ አለማመን ይፈጠራል፣ ብዙ የማንጠብቃቸው ነገሮች ይፈጠራሉ እና እነኛን ሁሉ በኢየሱስ ክርስቶስ አሸናፊነት እንድንወጣ ይፈለግብናል ማለት ነው እና ዛሬ ደግሞ መሪነቱን ክርስቶስ አልለቀቀም። እኛንን መርከቧን ጥለን የምንወጣው እና በመሪነታቸው ኢያሱ የክርስቶስ ጥላ ነው ብለን ማለት እንችላለን። ኢሳይያስ 49:8 ላይ እግዚአብሔር እንዲህ ይላል፣ በተወደደ ጊዜ ሰምቻለሁ፣ በመድኃኒትም ቀን ረድቻለሁ፣ እጠብቅህም አለው፣ ምድርንም ታቀና ዘንድ ውድማ የሆኑትንም ርስቶች ታወርስ ዘንድ ይላል። ኢሳይያስ በመንፈስ ቅዱስ ተመርቶ ስለ ኢየሱስ የጻፈው ነው። ኢያሱ ውድማ ወደሆኑትን ቦታዎች የእስራኤል ልጆችን መርቷል። በአሁኑ ጊዜ ኢየሩሳሌም፣ ሰማይቱ ኢየሩሳሌም ክፍት ናት። ያንን ኢየሱስ ክርስቶስ እኛን ያወርሰናል። ኢያሱ ምድራዊ ከነአን ለጥንት እስራኤላውያን ባድማ የሆነውን ምድር እንዳወረሰ ኢየሱስ ክርስቶስም ሰማያዊውን ከነአን ለጊዜው ባድማ የሆነችውን ያወርሰናል ማለት ነው።
የእስራኤል ልጆች ለእግዚአብሔር የተመቹ አልነበሩ። ዛሬ እኛ መርከብ ውስጥ ነን፣ የተመቸን ነን ወይ? ዕብራውያን 3:7 ስናነብ እንደዚህ ይላል፣ ኢያሱን ከአዲሱ ኢየሱስ ማለት ነው የሚያመሳስሏቸው ነገሮች አንዳንዶችን መጥቀስ ወዳለው። አንደኛ ኢያሱ በምድረ በዳ 40 ዓመት ተጉዟል። ከ40 ዓመት በኋላ ነው ከነዓን የገባው። ምሳሌያዊ ኢያሱ ደግሞ በዮርዳኖስ ከተጠመቀ በኋላ አገልግሎቱን በይፋ ከመጀመሩ በፊት 40 ቀናት በምድረ በዳ ቆየ። ይህንን ማቴዎስ ምዕራፍ 4 ቁጥር 1 እና 2 ላይ እናገኛለን። ከዚያም ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ ይላል። ሁለተኛው ደግሞ ከትንሣኤው በኋላ 40 ቀናት በምድር ቆየ ይላል። ይህንን ደግሞ ሐዋርያት ምዕራፍ 1 ቁጥር 3 ላይ እናገኛለን። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ከሕማማት በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከዚያ በኋላ ነው የሰማያዊ አገልግሎቱን የጀመረው። እነኚህ ሁለት። ሶስተኛው ደግሞ ኢያሱ ዮርዳኖስን ሲሻገር ህዝቡን ይዞ ሲያልፍ እንደተጠመቁ የጥምቀት ምሳሌ እንደሆነ አይተናል እና መዝሙር 2 ቁጥር 7 ላይ ትእዛዙን እናገራለሁ፣ እግዚአብሔር አለኝ አንተ ልጄ ነህ እኔ ዛሬ ወለድሁ ይላል። ይህንን የተናገረው ዳዊት በመንፈስ ቅዱስ ተሞልቶ ኢየሱስ ክርስቶስ በዚህ ምድር መጥቶ በዮርዳኖስ ተጠምቆ መንፈስ ቅዱስ የሚናገረው ሲናገር ነው። ማቴዎስ 1 ከቁጥር 3 ምዕራፍ 3 ቁጥር 13 ጀምሮ ያለውን ብናነብ የዚህን ተመሳሳይ ነገር እናያለን። ማቴዎስ ምዕራፍ 3 ከቁጥር 13 ጀምረን ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንዲህ ጽድቅ ሁሉ መፈጸም ይገባናልና አለው። ያን ጊዜም ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፍቶ የእግዚአብሔርን መንፈስ እንደ እርግብ ሲወርድ በእርሱ ላይም ሲወጣ አየ። 17 እነሆም ድምፅ ከሰማያት መጥቶ እርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። መዝሙረ ዳዊት የተናገረው ተመሳሳይ ነው። ኢያሱ ምዕራፍ 42 ቁጥር 1ን ደግሞ ስናነብ ከዚሁ ተመሳሳይ የሆነ ሐሳብ ነው የምናገኘው። እነሆ ደግፌ የያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴ አድሯል። መንፈሴን አድርጌያለሁ፣ እርሱም ለአሕዛብ ፍርድን ያወጣል። ይህ የምወደው ልጄ ነው የተባለው ነው ለአሕዛብ ፍርድን የሚያወጣው እና በእነኚህ ነጥቦች ኢየሱስና ኢያሱ ተመሳሳይነት አላቸው እና ዕብራውያን ምዕራፍ 9:15ን ስናነብ ይህንን ያጠቃልልልናል። ስለዚህ በፊተኛው ኪዳን ሲጸና ሕግ የተላለፉትን የሚበዥ ሞት ስለሆነ የተጠሩት የዘላለምን ርስት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ነው። ወደ ተስፋይቱ ምድር የምንገባው ማርና ወተት ወደምታፈስበት ምድር የምንገባው በምሳሌያዊ ኢያሱ አማካይነት ነው። ኢያሱ ወደ ከነዓን ወሰዳቸው፣ አገባቸው። ኢየሱስ ክርስቶስ ደግሞ እኛን ዘመናዊ የአዲስ ኪዳን እስራኤላውያን የሆነውን ወደ አዲስቱ ኢየሩሳሌም ሊያስገባን ዝግጁ ነው እና ከሚያመሳስላቸው ነጥቦች እነኚህ ናቸው።
እና እግዚአብሔር አሁን ከኛ የሚፈልገው ምንድነው? ከመርከቧ እንዳንወጣ ነው። ኢየሱስ ክርስቶስ ሁላችንንም ወደዛች ባዶ ወደሆነችው ወደ አዲሲቷ ኢየሩሳሌም ማርና ወተት እውነተኛ ማርና ወተት ወደምታፈሰው ቦታ ነው የሚያደርሰን እና ለዛ ደግሞ እግዚአብሔር ፈቃደኛ እንድንሆን ይፈልጋል። እግዚአብሔር ይባርክህ ወንድሜ ኤፍሬም። የኢየሱስ ምሳሌ መሆን በደንብ አድርገህ ነው በኢያሱ ድርጊቶችን በኢያሱ ሕይወትና በክርስቶስ ድርጊቶች አያይዘህ በደንብ የገለጽክልን። እግዚአብሔር ይባርክህ። እንግዲህ ከዚህ ቀጥሎ ደግሞ ወደ ሐሙስ ወይም ወደ መጨረሻው የሐሙስ ትምህርታችን እንሄዳለን። የሐሙስ ትምህርታችንን የምታቀርብልን እህታችን መኪያ ናት ከአየርላንድ። እህት መኪያ እንግዲህ በኢያሱ ባህርይና ያደረጋቸው ተጋድሎዎች ወይም ጦርነቶች ከዛም አልፎ በዘመኑ የነበሩት እስራኤላውያን ስንመለከት ዛሬ ላለነው አማኞች ምን ምሳሌነትና ትርጉም አላቸው? እስኪ ይህንን ልታብራሪልን። ታንክ ዩ። እሺ ወንድማችን ተስፋዬ በጣም አመሰግናለሁ። ሐሙስ የሚለው ኢያሱና እኛ ነው የሚለው። እግዚአብሔር ሙሴን ተናገረው። ቀይ ባህርን ያሻገራችሁ ከእስራኤል ሕዝቦች ጋር አብሮ የተጓዘው ሙሴ ሞተዋል አለው ኢያሱ 1 ላይ። አሁን አንተ እና ይህ ሕዝብ ወደምሰጣችሁ ምድር ይህንን ዮርዳኖስ ተሻገሩ አለው ለኢያሱ እግዚአብሔር። እንግዲህ ሁሉም ሰው ጊዜውን ጠብቆ ይሞታል፣ ተፈጥሮ ነውና እግዚአብሔር ለኢያሱ ተረከብ አለው። ኢያሱ 1:9 ላይ ደግሞ ምን ይላል? በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትደንግጥ ብዬ አላዘዝኩህምን ብሎ ጠየቀው። እንግዲህ በዚህ በምዕራፍ 1 እግዚአብሔር ለኢያሱ ከ3 ጊዜ በላይ ነው አይዞህ፣ አትፍራ፣ ወደፊት ሂድ፣ አትደንግጥ፣ ጽና እያለ ሲያበረታታው የነበረው። ኢያሱ 1:7 ላይ ምን ይላል? ነገር ግን ጽና፣ እጅግ በርታ፣ ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ፣ አድርገው፣ በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። እዚህ ጋር እንደምናየው በተደጋጋሚ አትፍራ፣ በርታ ያለው እግዚአብሔር ከመስፈርቶች ጋር ነው። ይህ ምንድነው? በምትሄድበት ሁሉ እንዲከናወንልህ ትእዛዞቹን ፈጽመው፣ ወደ ቀኝም ወደ ግራ አትበል አለው። ይህ እንግዲህ የኢያሱ ውሳኔን ይጠይቃል ማለት ነው። እንዲበረታ፣ እንዳይፈራ፣ ጎበዝ እንዲሆን፣ እንዲጸና፣ እግዚአብሔር ካለው ነገር መተላለፍ የለበትም ማለት ነው። መከናወንም ይሆንለታል። ይህ ሁሉ የሚያሳየው ኢያሱ ሙሉ ለሙሉ ከታዘዘው ከፊት ለፊቱ ያለውን እንደሚጋፈጥለት ነው። ጦርነቱን፣ ትግሉን ሁሉ እንደሚታገልለት ነው የሚነግረው። ለዚህ ሁሉ ደግሞ እምነት ይጠይቃል። እግዚአብሔር ያለውን በእምነት መቀበል ነበረበት። ኢያሱ ምንድን ነው ያደረገው? ተቀብሏል፣ ታዟል። እግዚአብሔር ለእስራኤል ሕዝቦች አስጠንቅቋቸው ነበር ምንም ነገር እንዳይነኩ። ከነዓን ሲገቡ ለምን? ለጣዖት አምልኮ የሚጠቀሙባቸው ነገሮች ስለሆኑ ሁሉ ነገር ማለት ነው። እና እንደውም ባለፈው የሰንበት ትምህርት እንዳየነው ከነሱ ውስጥ የይሁዳ ነገድ የሆነ አካን የባቢሎንን ካባ ንጉሶቹ የሚለብሱትን በወርቅ ያሸበረቀ ብርና ወርቅ ወስዶ በቤቱ መሬት ውስጥ እንደደበቀው አይተናል። ይህ ኃጢአት ለእስራኤል ሕዝብ ተስፋ መቁረጥ፣ ሐዘን፣ ለቅሶ፣ ወደኋላ መመለስን፣ መመኘትን፣ ብዙ ጨለማን አመጣባቸው። እግዚአብሔር ለኢያሱ እርም አውጣ፣ እርም ካላወጣ ጸሎትህ አይሰማም ነው ያለው። እንግዲህ ለመንፈሳዊ ሕይወታችን ሁል ጊዜ ከልባችን እየተናዘዝን ወደ እግዚአብሔር ካልቀረብን ቤተክርስቲያናችንንም እንበድላለን። ጸሎት እንዳይሰማ ኃጢአታችን ይከለክላል። አካን አልታዘዘም፣ ግን እንዳይሞት ብሎ መጨረሻ ላይ ነው እውነቱን የተናገረው። ለዛውም ፈርቶ አይደለም። ኃጢአት ሰርቻለሁኝ እግዚአብሔርን አሳዝኛለሁ ብሎ ፈርቶ አይደለም። በቃ እውነቱ ካልወጣ አይቀር ልናገር። አሁን አንዳንድ ጊዜ ወንጀለኞች ሲጠየቁ መልስ አልመልስ ብለው
ልክ መጨረሻ ላይ በቃ ሁሉ ነገር ከተያዘባቸው በኋላ እውነቱን እንደሚያወጡት ማለት ነው። ከልባቸው ሳይሆን በቃ እውነቱ ተገኝቶብኛል። እና አካንም እንደዛ ነበር ያደረገው። ከዛ በኋላ ንስሐ ስላልገባ ሞተ። በቃ በትክክል ንስሐ አይደለም የገባው፣ ደብቄዋለሁ ያለው እውነቱ መጋለጡ ነው ብሎ ፈርቶ ነበር። እና ከሱም ጋር ያሉት ሰዎች ሁሉ ነው የሞቱት። ለምን? እውነተኛ ንስሐ ስላልገቡ። በመጨረሻም እግዚአብሔር ጸሎታቸውን ሰማ። ሁሉም ንስሐ ገቡ፣ እርም ወጣ፣ ጦርነቱንም አሸነፉ። እግዚአብሔር ለእኛም ይህንን ቅደም ተከተል ይፈልጋል። አይዟችሁ፣ በርቱ፣ አትፍሩ፣ ትእዛዜንም ተመልከቱ፣ ወደ ግራ ወደ ቀኝም አትበሉ። እንግዲህ የተደበቀ ኃጢአት ካላችሁ ንስሐ ካልገባችሁ እግዚአብሔር ፊት በጽሞና በትህትና ካልቀረባችሁ ጸሎታችሁ አይሰማም እያለ ነው። በኤፌሶን 6 ከ10 እስከ 12 ምን ይላል? በመጨረሻም በጌታና በኃይሉ ብርታት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ኃይሎች ጋር፣ በሰማያዊ ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ። እንግዲህ ቤተክርስቲያን በየቀኑ መጽሐፍ ቅዱስን እየመረመረች እያጠናች ልታዳርስ ወደፊት መሄድ አለባት፣ ኃላፊነት አለባት። የኛ ጦርነት ከሰው ጋር አይደለም። በሰው ተመስሎ ሰላማችንን ሊነሳን የሚፈልገው ዲያብሎስ ነው። እኛ ግን ውጊያው የኔ አይደለም የእግዚአብሔር ነው ማለት አለብን። በመጨረሻም አንድ ጥያቄ የሚጠይቀው አለ የሰንበት ትምህርቱ ኢያሱ ላይ 18:3 ላይ ምን ይላል? ኢያሱም የእስራኤልን ልጆች እንዲህ አላቸው፣ የአባቶቻችሁ አምላክ እግዚአብሔር የሰጣችሁን ምድር ትወርሱ ዘንድ እስከ መቼ አትገቡ? እስከ መቼ ቸል ትላላችሁ ብሎ ጠየቃቸው። እንግዲህ ይህ ጥያቄ የኢያሱ ምሳሌ የሆነው ኢየሱስ ዛሬም ለምድር ሕዝብ ይጠይቃል። የአእምሮና ባህሪ ማንነት የሚለው መጽሐፍ ውስጥ ቅጽ 1 ላይ ያነበብኩትን ላንብብላችሁ። እስራኤላውያን በተዝናና ግልጽ በሆነ የደህንነት ሁኔታ ውስጥ በነበሩበት ጊዜ በትክክል ወደ ኃጢአት ተወስደዋል። እግዚአብሔርን ረስተዋል። ጸሎትን ችላ ብለዋል። የራስ የመተማመንን መንፈስ አፈሩ። ስራ ፈትነት እና በራስ መመካት የነፍስን ግንብ ገደል ይጠብቅ ቀረ እና ወራዳ ሀሳቦች ገቡ። በቅጥሩ ውስጥ የተቀመጡ ከዳተኞች የጥሩ መርሆችን ምሽጎች አፈርሰው እስራኤልን በሰይጣን እጅ አሳልፈው የሰጡ ናቸው። ሰይጣን አሁንም የነፍስን ጥፋት የሚፈልገው በዚህ መንገድ ነው። አንድ ክርስቲያን በግልጽ ኃጢአት ከመስራቱ በፊት ዓለም ችላ የማይለው የረጅም ዝግጅት ሂደት በልባቸው ውስጥ ይከናወናል። አእምሮ ወዲያው ከንጽህናና ከቅድስና ወደ እርኩስ ሙስናና ወንጀል አይወርድም። በእግዚአብሔር አምሳል የተፈጠሩ ሰዎች ወደ አረመኔው ወይም ወደ ሰይጣናዊው ዝቅ ለማድረግ ጊዜ ይወስዳል። በመመሳሰል እንለወጣለን። አንድ ሰው በአእምሮ ውስጥ እርኩስ የሆኑ አስተሳሰቦችን በመንከባከብ ቀደም ሲል ይጠላው የነበረውን ኃጢአት በእርሱ ዘንድ እስከሚያስደስተው ድረስ ሊለማመደው ይችላል ይላል። እንግዲህ ኢያሱ ህዝቡ ላይ የተመለከተው ይህንን ነበር። አሁን ያነበብኩትን ነበር። እግዚአብሔር ሁሉ ነገር አደረገላቸው። ምግብ ሰጣቸው በበረሃ። ልብሱ እንኳን እንዳይቀደድ እንዳያረጅ እግዚአብሔር ከለላ አድርጎ ነበር ልብሱ ላይ ራሱ። እና በተሟላ ጊዜ እግዚአብሔርን እረሱት። ጸሎትን ችላ አሉ። በራስ በመተማመን ተለማመዱ። እኛ የተለየነን፣ ማንም አይነካንም፣ ከሌላው እንበልጣለን። ትምክት በውስጣቸው ገባ። ይህ ሁሉ ነገሮች የሰይጣንን በር ከፈቱ። ሰይጣን የፈለገውን አገኘ። ኢያሱንም በጣም አስጨነቀው። እግዚአብሔር የሰጣችሁን ምድር እስከ መቼ አትወርሱም ብሎ ነው የጠየቃቸው። ኢየሱስ ለቤተ ክርስቲያን ይህንኑ ነው የሚጠይቀው። ዛሬ ዘላለማዊ ሕይወት በነፃ ሰጠኋችሁ፣ እስከ መቼ አትወርሱም? ምንድን ነው የምትጠብቁት? እስከ መቼ ነው? ምን እስከሚሆን ነው የምትጠብቁት? እያለ ይጠይቃል። በጣም የሚገርመው ነገር በእግዚአብሔር የተፈጠሩ ሰዎች ኃጢአት ውስጥ ለመዘፈቅ ኃጢአት በግልጽ እንዲታይ ጊዜ ይወስዳል። በልቡ ያሰላስላል። ቀስ በቀስ ልክ እንደ አንድ ነፍሰ ጡር በ9 ወሯ ሆዷ ትልቅ ሆኖ እንደሚታየው ኃጢአት በግልጽ አንድ ሰው ላይ ለማየት ድፍረቱን
ሰይጣን እንደተጠቀመበት ለማየት ጊዜ ይወስዳል። ከዛም ኃጢአቱ ለሱ መኩሪያውና ድፍረቱ ይሆናል። በተቃራኒ ደግሞ መንፈስ ቅዱስ በእውነት የቀየረ ሰው፣ ዘላለም ሕይወት የገባው ሰው ዛሬ ሌላ ሰው ይሆናል። መንፈስ ቅዱስ እግዚአብሔር ሕይወትን ሙሉ ለሙሉ ወዲያው ነው የሚቀይረው። እግዚአብሔር ኃጢአትን በሰከንድ ነው የሚቀይረው ያንን ሰው። እግዚአብሔር ሙታንን በሰከንድ ነው የሚያስነሳው። በሽተኞችን በሰከንድ ውስጥ ነው የሚፈውሰው። ጋኔን ያለበትን ጊዜ ቀጠሮ አይሰጥም። ሲፈውስ በሰከንድ ውስጥ ነው። ኃጢአት ግን ቀስ በቀስ ነው አእምሮን እያለሰለሰ ውድቀት ውስጥ የሚከተው። እግዚአብሔር ግን በሰከንድ ውስጥ ነው የሰው ልጆችን የሚለውጠው እና ይሄ በጣም ትልቅ ተስፋ ነው። እውነት ለመናገር ለሰው ልጆች ሁሉ እግዚአብሔር እንደዚህ ነው። እኛም የምናመልከው አምላክ እንደዚህ ነው። ድንቅ ነው። በሰከንድ ውስጥ ነው በቃ ህይወትን ሙሉ ለሙሉ የሚለውጠው። ከዚህ በፊት ይሄ ነበርሽ፣ ከዚህ በፊት እንዲያደርገሻል እንኳን አይልም እኮ ወዲያው ነው የሚቀይረው። ከመጥፎ ነገሮች ጋር ለምን እንደምንታገል አንዳንድ ጊዜ በጣም ነው የሚገርመኝ። ወደ ብርሃኑ አይናችንን ካነሳ በአንድ ጊዜ ነው የሚቀይረን፣ ወዲያው ነው የሚቀይረው። ዘላለማዊ ብርሃን በነፃ ነው የሚያሳየን። እግዚአብሔር ይመስገን ለዚህ ተስፋ። ይሄ ትልቅ ተስፋ ነው ለምድራችን እግዚአብሔር የሰጠው ተስፋ እና ይህን ተስፋ ይዘን ወደፊት ነው መጓዝ ያለብን፣ ወደፊት መገስገስ ነው ያለብን። እግዚአብሔር ይባርካችሁ። እሺ ትመኪያ ጥሩ አድርገሽ ነው ያቀረብሽልን የሐሙስን ትምህርት ማለት ነው። እንግዲህ የኢያሱ ተጋድሎና የእስራኤላውያን ባህሪ ለእኛ ምን ትርጉም አለው የሚለውን በደንብ አብራርተሽልናል። እግዚአብሔር ይባርክሽ። እንግዲህ የዛሬውን ትምህርታችንን ከማጠቃለላችን በፊት አንዳንድ ነገሮች መጨመር እፈልጋለሁ ወይም ሪፍሌክት ማድረግ እፈልጋለሁ። አንደኛው ከኢያሱ መጽሐፍ እንግዲህ የምንማረው እግዚአብሔርን የህይወት መሪ ስለማድረግ ነው። ክርስቶስ ሰው ሆኖ ወደዚህ ምድር በመጣበት ጊዜ ብዙዎች አላስተዋሉትም። ማስተዋል የሚገባቸው የተማሩ ልሂቃን፣ የሃይማኖት መሪዎች አላስተዋሉትም፣ ናቁት፣ አጥላሉት፣ ገፉት። የዚህ ትልቁ ምክንያት ደግሞ የእነሱን እይታና ጥበቃ ስላላሟላ ነው። ባልጠበቁት መንገድ ነው የመጣባቸው። እንግዲህ ለምንድን ነው ያላወቁት? ስላላጠኑ አይደለም፣ መጽሐፍትን ስለማያውቁ አይደለም። ነገር ግን ጥናታቸውና እውቀታቸውን መሪ አድርገው ያቀረቡት የእግዚአብሔርን ኃይል ሳይሆን የራሳቸውን እውቀትና ችሎታ ስለነበረ ነው። ለዚህ ነው እነሱ የጠበቁት ክርስቶስ ምድራዊ ንጉሥ የመሰላቸው፣ ምድራዊ ነፃ አውጪ፣ ኃይለኛ ጦረኛ፣ ታላቅ ጦረኛ መሪ አድርጎ የጠበቁት። ክርስቶስ ግን ከፍ የምትለው በጦር ኃይል ሳይሆን ከፍ የምትለው በእግዚአብሔር ኃይል ነው፣ በእግዚአብሔር ላይ በመተማመን መሆኑን አሳያቸው እና ይህንንም እንግዲህ ክርስቶስ በሰዎች ልብ አዲስ መመሪያን በመትከል ብቻ ወደ መንፈሳዊ ከፍታ መድረስ እንደሚቻል ነው ያሳያቸው። እንግዲህ የክርስቶስ መንገድ የትህትናና የፍቅር መንገድ ነው። የራስን ፈቃድ ለእግዚአብሔር አሳልፎ የመስጠት መንገድ ነው። እንግዲህ በኢያሱ መጽሐፍም እንግዲህ ይህንን ነው የምንማረው። የኢያሱ መጽሐፍ ከተመለከተን የእኛንም መንፈሳዊ ጉዞ ተምሳሌት አድርገን ማየት እንችላለን። ምክንያቱም የምንሻገረው ዮርዳኖስ አለ፣ የምናካሄደው ልባዊ ግርዘት አለ፣ የምንገባበት ደግሞ መንፈሳዊ ከነዓን አለ እና ይህንን ደግሞ ልክ ኢያሱ እንዳደረገው ኢያሱ በእያንዳንዱ ተጋድሎ እግዚአብሔርን አማክሮ ነበር፣ እግዚአብሔርን አስቀድሞ ነበር ወደ ተጋድሎ ወደ ጦርነቱ የሚሄደው። እኛም ደግሞ በመንገዳችንና በተጋድሏችን ሁሉ እግዚአብሔርን መሪ ካደረግንና ልባችንን ካላደነደን እና
ልባችንን ለእግዚአብሔር ፈቃድ ክፍት ካደረግንና እግዚአብሔር መሪ ካደረግነው እንግዲህ ዮርዳኖስን ተሻግረን ወደ አዲሲቷ ተስፋ ምድር በድል ልንገባ እንችላለን። ስለዚህ ወንድሞችና እህቶች እኛም እንግዲህ ልባችንን ከፍተን እግዚአብሔርን እንከተለው። እንግዲህ የዛሬውን ትምህርት እንግዲህ በዚህ አጠናቀቃለሁ። ትምህርቱ እንግዲህ ከመዝጋታችን በፊት ወንድም ዳዊት የመዝጊያ ጸሎት ያደርግልናል። ወንድም ዳዊት። እሺ እንጸልይ። የአብርሃም የይስሐቅ ያዕቆብ አምላክ ቸሩ አባታችን ሆይ በኢየሱስ ክርስቶስ ስም እናመሰግናለን። በኢያሱ መጽሐፍ ውስጥ የተገለጹትን የእምነት መሰረቶች ባሪያ በአንተ ላይ በመታመኑ ምክንያት ያገኛቸውን ድሎች እንዲሁም ደግሞ ጌታ ሆይ በምሳሌያዊ መልኩ የክርስቶስ ምሳሌ መሆኑን ዛሬ ስለገለጽክልን እናመሰግናለን። እኛም ታምነን እስከ መጨረሻው ጸንተን በአንተ መሪነት የሰማያዊ ቤታችን እንድንደርስ እንመኛለን፣ እንፈልጋለን። እንግዲህ ጸጋና በረከት ይብዛልን። ያንተ መንፈስ ቅዱስ በሙላት ከሁላችን ጋር ይሁን። በተማርነው፣ በተነጋገርነው፣ በተናገርነው መኖር እንድንችል ያንተ መንፈስ በሙላት ከኛ ጋር ይሁን። እናመሰግናለን። አድማጮችም የሰሙትም በመንፈስ ቅዱስ አማካኝነት ፍሬ እንዲያፈራላቸው ምኞታችንና ጸሎታችን ነው። እናመሰግናለን። በናዝሬቱ በኢየሱስ ክርስቶስ ስም አሜን። አሜን። እንግዲህ ወንድሞችና እህቶች በያላችሁ ቦታ እግዚአብሔር ይባርካችሁ። እንግዲህ በሚቀጥለው እስከምንገናኝ ድረስ ደህና ሁኑ። እግዚአብሔር ከእናንተ ጋር ይሁን።